ዲ ነገር ላወጣ ይችላልው እግዚአብሔር የማይወድ ፍጥረት ፈጥሮ ነበር የሚል ነገር አውጥቻለሁ ውድቀት በእግዚአብሔር ልብ አልነበረም ሰው የውድቀቱ ፈጣሪ ነው እኔ ነኝ ይሄንን ከዚህ መልእክት ያወጣሁት እግዚአብሔር የማያውቀውን ያላወቀውን ውድቀት ሰው አስቦ አመጣው ወይም አዘጋጀው በአዳም ውድቀት የእግዚአብሔር ምክር የለም የቀደመችው ሙቀቱ ስለዚህ ነገር ዶርማንት ወይ ሙት ነበረች የእግዚአብሔር ውድቀት አዳም ከወደቀ በኋላ እግዚአብሔር ስለ አዳም መመለስ ስለ ውድቀት መሆንና መሸነፍ ስለ ክርስቶስ መምጣትና በእርሱ ስለሚሆነው ሁሉ አሰበና አደረገ አዳም ያለ እግዚአብሔር ውድቀትና ሐሳብ ከሆነው በመነሳት እግዚአብሔር አዲስ ሐሳብ አስቦ መከረ ልጁንም ላከ እግዚአብሔር አዳምን ፍጹም አድርጎ የፈጠረው ነበር ነገር ግን ባልታሰበው ሁኔታ ስለወደቀ እግዚአብሔር የሚለው ፍጹም ፍጡር ሊሳሳት ሊወድቅ የሚችል በመሆኑ በእግዚአብሔር ፍጹምና ላይ ችግር አለበት ጥያቄ ላይ ይወድቃል ብዬ ጨረስኩኝ ይላል ምክንያቱም ማን ነው ያሳሳተኝ ማን ነው ይሄን እንድል ያደረገኝ ሰባኪው የቀደመው ትምህርት ምን እንድል አደረገኝ እግዚአብሔር ፍጹም የሚባል ዕውቀቱ ሊደክም የሚችል ፍጹም ያለው ችግር ያለበት ጥያቄ ላይ የሚወድቅ ነገር ነው ስለዚህ በርግጥ የዚህን ተቃራኒ ነው ያሰብንና እየተማርን ያለን እስከዛሬ የነበረ የሰው ልጅ ትምህርት ተቃርኖ ነው እየተማርን ያለን እግዚአብሔር ይመስገን ግን በእውነተኛ ማነን እስካሁን በሰው ህይወት የተገነባውን ሰዎች እኮ ሊቅ ተብለውበታል በዚህ ትምህርት ላይ በጣም ብዙ ሊቃውንት አሉ በሃይማኖት ቤቶች በዚህ ነገር ላይ ፒኤችአቸውን የሰሩ በጣም ብዙ ሰዎች አሉ እኛ ማነን ይሄን ለመቃወም ለምንድን ነው በእኛ ልብ ይሄ ነገር ተረት የሆነው ጊዜው ስለሆነ ነው እግዚአብሔር ይመስገን ጊዜው ስለሆነ ነው ክርስቶስ ትልቁ ጠብ በምድር ላይ ያለ ከማ ጋር ነበር ብትሉ ከሮማውያን አገዛዝ ጋር አልነበረም ጉዳይ አይደለም የሮማውያን አገዛዝ ነገር ግን የእግዚአብሔር ቤት ህይወት ሲስተካከል የሮማውያን አገዛዝ እንደምትፈርስ እግዚአብሔር ያውቃል ስለዚህ ትግሉና ጠቡ ጥሉ ከፈሪሳውያን ከጻፍቶች ጋር ነበር አንድም ጊዜ ስለ ሮማውያን አገዛዝ አልተነፈሰም ግን እስራኤል የሚባል በጎች የሚላቸው ሰዎች በማን ስር ነበሩ በሮማውያን በጊዜው እኮ መቃባውያን የሚባሉ የአርነት ታጋዮች ነበሩ በክርስቶስ አልተቀላቀላቸውም ችግሩ የሰውን መንፈስና ነፍስ ያደነዘዘ የሰው ትምህርት ላይ ነበር ክርስቶስ ጣቱን የጠቀሰው ስለዚህ በሮማውያን ሊያስይዙት አንዳች ፈተና አምተውለት ነበር ለሮማውያን ወይም ለቄሳር ግብር መስጠት ተፈቅዷል ወይስ አልተፈቀደም መልኩን አሳዩኝ ያላላቸው የዲናሯ መልክ የማን ነው አላቸው የቄሳር ነው አይደል እንግዲያውስ የቄሳርን ለቄሳር ያን ፖለቲካ ለፖለቲከኞች ተው የኔና የናንተ ችግር ምንድነው ነው ያላቸው የእምነትና የህይወት ችግር ከእግዚአብሔር ጋር ያለ ህይወት ችግር እንገራችሁ የዚህ የኛ ሀገር ችግር የፖለቲካም የኢህአዴግም ችግር አይደለም የህይወትና የእምነት ችግር ሰው እግዚአብሔርን እስካላየ ድረስ አሁን ካለበት አዙሪት በምን መልክ እንደሚወጣ እኔ አላውቅም ስለዚህ በህይወታችን እግዚአብሔርን ስንፈልግ ወደ አንድ ነገር ነው እየመራን ያለው እግዚአብሔር ማግኘት እርሱ ደስታ ነው በእግዚአብሔር መሆን እርሱ ሰላም ነው ስለዚህ የክርስቶስን እናስብኛ የክርስቶስን ስናስብ ዛሬ ትልቁ ፍልሚያ ያለው የት ነው ብትሉ ከእምነት ቤቶች ጋር በዓለም ላይ ታላላቅ ሶስት ነገሮች እንዳሉ አንድ ጸሐፊ ይናገራል ከእግዚአብሔር ጋር ወይም እግዚአብሔር ወደፊት መልስ ሊሰጥባቸው ያሉ ነገር የመጀመሪያውና ቀላሉ ይላል ጸሐፊው ኮሙኒዝም ነው ይላል ኮሙኒዝም ፈርሷል ሁለተኛው ቀላል እስልምና ነው ይላል ጸሐፊ ነው ያላልኩ ሶስተኛው ሃይማኖት ነው የሚለው ሃይማኖት የት ነው ያለው በክርስትና ስም ነው ያለው ወገኖች እንዲህ አይነት ትምህርት የሚያስተምረው ስለዚህ ሁሉም
እምነቶች ከዚህ ነው የቀዱት ከክርስትና። ሁሉም ሃይማኖቶች የተሳሳቱት ከክርስትና። ይሄን የሚያርም አእምሮ ነው እግዚአብሔር እየሰጠን ያለው። ለዚህ ልብ ለዚህ አእምሮ ምን ያህል ዋጋ እንደምትከፍሉ ነው ያላቀ። አካሄዳችን ቀላል አይሆን፣ አገልግሎታችን ቀላል አይሆን፣ በእኛ ላይ ያለው ትግል ቀላል አይሆን። ስለዚህ ብዙዎች ከኛ ጋር ይጀምራሉ፣ ይቀራሉ፣ ይጀምራሉ፣ ይሄዳሉ፣ ያቆማሉ። ምክንያቱም ይሄ ሐሳብ ዋጋ የሚያስከፍል። እግዚአብሔር ይመስገን በዘመኑ በእርግጥም መጋቢዎች ነን። ጳውሎስ አዲስ ነገር እንዳመጣ እኛም በህይወታችን ይሄ አዲስ ሐሳብ እየሆነ ነው ያለው። እንዲህ አይነት አእምሮ እንዲህ አይነት ልብ ከእግዚአብሔር ቤተክርስቲያን ለመጥረግ ነው እግዚአብሔር እያስነሳን ያለው። እግዚአብሔር ብርቱ ነው። እግዚአብሔር በዘመናት ሁሉ አስነስቷል። እግዚአብሔር ምክር አለው በሰማያዊ ስፍራ። እግዚአብሔር ጥቂትም ይሁን ትልቅ ነገር እግዚአብሔር ሳይመክር የሚደረግ ነገር አይደለም በሰማያዊ ስፍራ። ስለዚህ ያንን የዘመኑን ሐሳብ ለመገልበጥ እግዚአብሔር ነቢይ አለው በመድር ላይ። ዛሬም እንዲህ ነው እግዚአብሔር ያሰበውና የመከረው ነገር ለብላቴኖች እየገለጸ ነው። እግዚአብሔር ይመስገን። ከሕፃናት የምስጋና አፍ አዘጋጀህ ከሕፃናት። ስለዚህ በማንኛውም ሁኔታ ሰዎች ሲያዩን በዛ መልክ ሊቆጥሩን ይችላሉ። ግን በውስጣችን ታላቅ ነገር አለ። በውስጣችሁ ታላቅ መረዳት አለ። ታላቅ ነገር እግዚአብሔር ጆሮአችሁን ከፍቶ አሰምቷችኋል። ዋጋም ለመክፈል የእግዚአብሔር ጸጋ በቂ ነው። እንጸልይ። እግዚአብሔር አባታችን ሆይ እናመሰግንሃለን ስለዚህ ዘመን። ይህ ያንተ ዓመት ነው፣ የተወደደ የጌታ ዓመት። እግዚአብሔር ሆይ ልጅህን የምትጠራበት ልጅህን ከሰወርክበት የምትገልጥበት ዓመት ነውና በሰው የተሰራ ሁሉ ይፈርሳል። እግዚአብሔር ሆይ ሰው የሰራውና የደከመበት ሁሉ የምታፈርስበት ዘመን መጥቷልና ስምህ ይባረክ። ይህ የሥጋ ውጊያ አይደለም እግዚአብሔር ሆይ፣ በመንፈስ ግን ያንን ምሽግ ለማፍረስ ብርቱ የሆነ በሕይወታችን ስለተሰራ እናመሰግናለን። ይህም ብርቱ ምሽግ የሰው ሐሳብ ነው። በእግዚአብሔር ዕውቀት፣ በእግዚአብሔር ፈቃድ፣ በእግዚአብሔር ምክርና እውነት ላይ የሚነሳ አስቀድመህ ከኛ እግዚአብሔር ሆይ ስላፈረስከው ስምህ ይባረክ። ጥርጣሬያችን እስክንጠራጠር ድረስ ፈጽመህ ስለምታነጻን ከሰው ትምህርት አስቀድመን ከሰማነው ነገር ፈጽመህ ስለምታነጻን ለዘመኑ የገለጥካትን በመንፈስ ቅዱስ ጆሮአችን ስለምትከፍት ስምህ ይባረክ። እግዚአብሔር አዲስ ነገር፣ አዲስ ሐሳብ ለዚህ አዲስ ዓለም፣ ለዚህ አዲስ ሥርዓት እግዚአብሔር ሆይ የክብርህን ዕውቀት ስላመጣ በዚህም ምድር አንተን ማወቅ እግዚአብሔር ሆይ ለሕይወታችን ግልጽ ስለሚሆን እናከብረሃለን፣ እንለምንሃለን። ለእያንዳንዳችን አንተን ማወቅ ሕይወታችን ይሁን። እግዚአብሔር ሆይ አንተን በማወቅ አንተን የማያውቁትን እግዚአብሔር ሆይ ነፃ እናወጣለና ስምህ የተባረከ ይሁን። በነበረን ጊዜ ስምህ ይባረክ በኢየሱስ ክርስቶስ።